ጋር ይታያችኋል። ሰልፍ ነው። ሰልፍ ማለት እንግዲህ ሰልፍን ስናስብ ብዙ ነገር አለ። ሰልፍ ሰው ሲቀብር ይሰለፋል። ምክንያቱም አንዱ ቀብሮ ሲመጣ ተረኛ ሆኖ ወደፊት እንደሚሄድ ወይም ደግሞ እንደሚደርስ ነው የሚናገረው። ለባስ ይሰለፋል፣ ለታክሲ ይሰለፋል፣ ለተለያየ ነገር ይሰለፋል። ሰልፍ እንግዲህ በምድር ላይ አለ። ብዙ አይነት ሰልፎች አሉና የሰው ህይወትም በምድር ላይ ብርቱ ሰልፍ ናትና እኔ ደግሞ ይሄንን ሰልፍ ነው የምናገረው። ወዳጆቼ፣ ወንድሞቼ ዛሬ እንድታገለግሉ፣ ዛሬ የእግዚአብሔርን ታላቅነት እንድታወሩ። ምክንያቱም እላለሁ አንድ ሰው ቀብረን ስንመጣ ተረኛ እንደሆን አንዘነጋ። ምክንያቱም 100 ቁጥር ባለበት አይቀመጥም። 99 98 97 96 95 እያለ እየቀነሰ ነው የሚሄደው። ከፊታችን አንድ ሰው ከተነሳ ተረኛ እየሆንን ወደፊት እየቀደምን እንደምንሄድ አንዘንጋ። ስለዚህ ወንድሞቼ፣ ስለዚህ እህቶቼ፣ እናንተ የአባቴ ብሩካን የአባቴ ቅዱሳን ልጆች እየተሰለፋችሁ ያላችሁበት ዓላማ ለምንድን ነው? ለወንጌል ነው? ለኃጢአት ነው? ለሚረባ ነገር ነው? ለማይረባ ነገር ነው? ለዚህ ዓለም ሲስተም ነው? ለእግዚአብሔር መንግስት ነው? ለሰይጣን ፕሮግራም ነው እየተሰለፋችሁ ያላችሁት? እየተሰለፋችሁ ያላችሁት በየትኛው በኩል ነኝ? በየትኛው ዳይሬክሽን ነው የተሰለፍኩት ያለሁት? በመሰለፍበት ሰልፍ እግዚአብሔር እየከበረበት ነው ወይስ እኔ ለራሴ ነው የተሰለፍኩት? ያልን ልንጠይቅ፣ ራሳችንን ልንጠይቅ ይገባል። ምክንያቱም እግዚአብሔር አምላክ መልካም ነውና ባሰለፈን ወይም ደግሞ ባስቀመጠን ቦታ ላይ የእግዚአብሔርን ወንጌል የእግዚአብሔርን የምስራቹን ቃል የምንናገር ትውልድ እግዚአብሔር ያደርገን እላችኋለሁ። እወዳችኋለሁ። ወንድማችሁ መስፍን ነኝ። ተባረኩልኝ። ጌታ ለዘላለም ይባርካችሁ። አምላኬ እንደ ባለ ጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ።